አሜን ነው። ሚልኪያስ መጽሐፍ ምዕራፍ 3 ቁጥር 6 ላይ ያለውን የእግዚአብሔርን ቃል እናወጣና ኢየሱስ ጌታ ነው። እናንተ የማስባትን ሐሳብ እኔ ያውቃለሁ ያለ እግዚአብሔር እንዲህ ይላል። ቁጥር 6 እኔ እግዚአብሔር አልለወጥም፣ እናንተ የያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁም ይላል። እኔ እግዚአብሔር ምንድነው? አልለወጥም። እስቲ አይለወጥም በሉ። እናንተ የያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁም። እኔ ስለማልለወጥ ታውቃላችሁ። ያለነው ነገር ሁሉ ጊዜ ሁሉ ሳይቀር ይለወጣል። ሁለንተና ይለወጣል። ሰው ይለወጣል፣ ጊዜ ይለወጣል፣ ከተማ ይለወጣል። አሜን ነው ወይ? ራሳችን እንለወጣለን። በዚህ በዘመናት መካከል ግን የዘመናት ፈጣሪ ሰማይና ምድርን ያለ ምሰሶ በቃሉ የፈጠረ አምላክ እሱ አይለወጥም። ኪዳኑ አይለወጥም። ለናንተ ማለዳ ላይ ተናገረው ቃል አይለወጥም። ላንቺ ያወራሽ ቃል አይለወጥም። እኔ እግዚአብሔር ምን አልልም? አልለወጥም። ስለማልለወጥ እናንተ የያዕቆብ ልጆች የጠፋችሁ አይደላችሁም። አይደስ አይልም? ጓደኛ ይለወጣል፣ ወዳጅ ይለወጣል፣ በቃ አለ የምትሉት ነገር ይለወጣል፣ ገንዘብ ይለወጣል። በሀገራችን ራሱ ገንዘብ ተለውጧል። ክብር ለኢየሱስ ይሁን። ከተማ ይለወጣል። በድሮ የታወቁ ከተሞች አሁን ብትሄዱ ማስታወቂያ የነበረው በዛን ሰዓት ምልክት የነበረው ነገር ሁሉ ተለውጧል። ከተማችን ኢቭን እየተለወጠች ነው ያለችው። የማይለወጥ ግን ያንተና የኔ ወዳጅ አለ በመካከላችን። ስለናንተ አልለወጥም። እግዚአብሔር የሚለወጥ አምላክ አይደለም። ደስ የሚለኝ ቃል ነው። እኔ አልለወጥም። ይሄ ቃል ስነቃ በሌሊት ነው ይሄ ቃል ልቤ ውስጥ እኔ እግዚአብሔር አልለወጥም የሚል ድምጽ የሰማሁት። ከእንቅልፌ ስነሳ በዚህ ቃል ነበርኩኝ። ክፍሉን ከፍቼ አነበብኩ። ፈልጌ ነው ያገኘሁት። እኔ እግዚአብሔር አልለወጥም ይላል። ልቤን ይሄ ቃል ነው ያሞቀው። መንፈሴ በዚህ ቃል ነጠረ። በቃ ካለሁበት ነገር እግዚአብሔር አይለወጥም። የምታመልከው አምላክ አይለወጥም፣ አይቀየርም። ጓደኛ ይለወጣል፣ ከተማ ይለወጣል፣ ሲዝን ይለወጣል፣ ያለነው አቋም ይለወጣል። በቃ እኛ ኢቭን ትናንት እንደነበር ነው አይደለም ያለነው። በብዙ ነገር ተለውጠናል አይደለ? ገና ከናት ማህፀን ከናትና ከአባት ጋር ስትተዋወቁ እንዳላችሁ አይደላችሁ፣ ተለወጣችሁ። እግዚአብሔር ግን አምላካችን እግዚአብሔር ግን እኔ አልለወጥም። ስለዚህ እናንተ ያዕቆብ ልጆች ሆይ የጠፋችሁ አይደላችሁም። ስለማልለወጥ ነው ማጠፉት። እኔ ያው ስለሆንኩ ነው ለናንተ ያው ነኝ። አልለወጥም። ኪዳኑ አይለወጥም። መልእክቱን አይለውጥም። እግዚአብሔር የተናገራችሁን ያደርጋል። ለምን? ያው ስለሆነ። ኢየሱስ ጌታ ነው። አንዳንድ ጊዜ ከኛ አንፃር ይመስለናል። እግዚአብሔር ለቃሉ ታማኝ አምላክ ነው። ኢየሱስ ጌታ ነው። የእግዚአብሔር ቃል ስለ እግዚአብሔር ልብ ነው የሚነግረን። እግዚአብሔርን ነው የሚያስተዋውቀን። የእግዚአብሔርን ባህሪ እግዚአብሔርን ማስደሰት ከፈለጋችሁ የእግዚአብሔርን ቃላት ነው። የልቡ ሐሳብ ነው። የልቡ ምክር ነው። የእግዚአብሔር የልቡ ሐሳብ ነው። እግዚአብሔር ቃል አልለወጥም። ስለዚህ እናንተ ያዕቆብ ልጆች ልጠፉ አትችሉም። እኔ ስለማልለወጥ ስለማልቀየር ነገ እንደዚህ ነው ስለማልል ሐሳብ አልቀይርም። ታውቃላችሁ የሆነን ሰው በጣም ካስደሰታችሁ ፕሮሚስ ይገባላችኋል። የሚገርም ነው። በቃ እንደው አንተ እንደ ልብ የሆንክ ልጅ ብሎ የሆነ ፕሮሚስ ይገባል። ነገር ግን ሰው ስለሆነ ምን ስለሆነ ሰው ስለሆነ ይለወጣል። ከሚለወጠው ወገን ነው። እግዚአብሔር ሁሉን ይለውጣል፣ እሱ ግን አይለወጥም። እየለወጠ የማይለወጥ ነው። ኪዳኑን አይለውጥም። የማለዳ ድምጹን እግዚአብሔር አይለውጥም። ለእናንተ የተናገራችሁን አይለውጥም። እግዚአብሔር አንተ እንደዚህ አላረክምና ብሎ ሐሳብ አይቀይርም። ኖ ትቻለሁ በቃ አይልም። እግዚአብሔር አይለወጥም። ከኔ ካለመለወጥ የተነሳ የጠፋችሁ አይደላችሁም አላችሁ። ያዕቆብ ልጆች ሆይ እስራኤል ደስ ይበላችሁ። ለምን? እኔ የምለወጥ አምላክ አይደለሁም። ስለማልቀየር
በምንም አይነት ምክንያት አልለወጥም። በእኛ ህይወት ላይ በጎ ነው የሚያስብ መልካምን የሚያደርግ ሩሩና ቸር አምላክ የማይለወጥ አምላክ እስቲ ባርኩት። ስለዚህ ቃል አንተ ለካ አትለወጥም። ጠላት ምን ብሎሃል? ዋሽቶሃል። ሰዎች ምንም ብለዋል። እግዚአብሔር አይለወጥም። አሜን ነው ወይ? በዚህ ቃል ነፍስ የረሰረሰች እግዚአብሔር አይለወጥም። ሁሉን እየለወጠ ሁሉን እያደሰ የምድርን ፊት እየለወጠ እሱ ግን አይለወጥም። ሁሉን እያስዋበ ሁሉን ወደ ተለያየ ወደ ከፍታ እያደረሰ እሱ ግን ያው ነው ለዘላለም። መጽሐፍ ሲናገር ኢየሱስ ክርስቶስ ትላንትና ዛሬም እስከ ለዘላለም ድረስ ምንድነው? ያው ነው። ያው ስለሆነ ነው የማይለወጠው። እግዚአብሔር ባህሪው ነው፣ ኔቸሩ ያው ነው። እግዚአብሔር ጅማሬ የለውም፣ መጨረሻ የለውም፣ ጫፍ የለውም፣ ፍጻሜ የለውም። ዘመናትን እጆቹ ላይ ይዞ ነው የሚያስተዳድረው። ታውቃላችሁ፣ በጊዜ ውስጥ አይኖርም። ጊዜን ለሰው ልጅ ሰጥቷል እንጂ እግዚአብሔር በጊዜ ውስጥ ያለ አምላክ አይደለም። ጊዜን ይዞ ነው የሚያስተዳድረው። ዘመናቶች እጆቹ ላይ ናቸው። ኢየሱስ ጌታ ነው። ከኛ አይምሮ በላይ ነው ማለት ነው እግዚአብሔር። ኢሳይያስ ከአይምሮ በላይ መሆኑን እግዚአብሔር ለመናገር ሲፈልግ እግዚአብሔር ትልቅ ነው አለ። ከዛ እንደዚህ አለ፣ እሱ አለ ሰማይን በስንዝር የለካ ነው አለ። እግዚአብሔር ሰማይን በስንዝር የለካ አይደለም እኮ ቃላት ስለሌለው ነው። ኢየሱስ ጌታ ምን ስንት ስንዝር ልንለው ነው? በእግዚአብሔር ሰማይ ስንት ይሆናል? አንድ ልንለው፣ ግማሽ ልንለው፣ ሩብ ስንዝር እግዚአብሔር ጣት ነው ልንለው። ከአይምሮ በላይ ይህ ማይንድ ሊያስበው ከሚችለው በላይ የረቀቀ አምላክ ስለሆነ ነው፣ ያው ስለሆነ ነው። ሰማዕታትን በስንዝር የለካ ነው። የምድርን አፈር ሁሉ በመስፈሪያ ሰፍሮ ጨርሶታል። ይኸውላ ሲኖትራክ የሚዝቀው ማለት ነው፣ ሰው ሁሉ የሚባላበት ማለት ነው። እሱ መዝኖታል ይላል፣ ሰፍሮታል። ስንት ስፍር እንደሆነ እግዚአብሔር ጋር አለ ይላል። እሱ አይደለም የገረመኝ፣ ውሆችን ሁሉ በፍኙ የያዘ ነው ይላል። አይንጠባጠብበትም። የእጁን ስፋት እያሳየን ነው። ታምራት ነው እግዚአብሔር። አሜን ነው ወይ? ማለት ስብከታችን አይመጥ ነው፣ ዝማሪያችን አይመጥ ነው። ሊብራራ አይችልም፣ ሊነገር አይችልም። በቃ ማይ ጉድነስ ቴንኪው ከማለት ውጪ እንዲህ ነው የምንለው ነገር የለም። ለክታት ጨርሰውም ይልና ውሆችን በፍኙ ነው ያዘ ካለ በኋላ አሕዛብን ሁሉ ይላል በገንቦ ውስጥ እንዳለ ዶት ጠብታ ያያል። ለሱ ምንም ነህ ይልና አንተ እስቲ ራስህን ከዛ ጠብታ ውስጥ ለይ ይላል። አንዳንደኛ ስጋዊነት ሲያደላን በቃ እኛን የሚያክል ያለ አይመስለንም። ታውቃላችሁ፣ ምድሩ ጥብብ ነው የሚልብን። ይሄ ስጋዊነት በደንብ ቦልድ ሲመጣ ነው። ስፒሪት ሲመጣ በእግዚአብሔር አይን ማየት ትችላል። ምን ለእግዚአብሔር እኔ ምን ነኝ? እኔን ማየት እኔን ያዩ አይኖቼ ይባረኩ ነው ብለህ የምትዘምረው። እኔን የሚሰሙ ጆሮቼ ተባረኩ ናቸው ነው የምትለው። መንፈስ ዓለም ውስጥ ገብተህ ማየት ስትጀምር፣ ጥብብ ያለ ሰውዬ ማየት ስትጀምር ማለት ነው አሕዛብን ሁሉ በገንቦ ውስጥ እንዳለ ጠብታ ይመለከታል። የሚገርም አገላለጽ። እሱን ጨረሰና እግዚአብሔር ሰማይ ዙፋኑ ነው አለ። ምድር ደግሞ ማለት ሜትሩን እንዳናውቅ አረገው። ከምድር እስከ ሰማይ ያለውን ከፍታ አይታወቅም። መጽሐፍ ቅዱስ እንደዚህ ይላል፣ የሰው ሐሳብና የእግዚአብሔር ሐሳብን ሲያነጻጽር ሰማይ ከምድር ከፍ እንደሚል የሰውና የእግዚአብሔር ሐሳብ እንዴት ተለያየ። የሚገርም ነው። ሰማይ ዙፋኑ ነው፣ ምድር የእግሩ መረገጫ ናት። እግዚአብሔር ትልቅ ነው። እኛ ይሄ እግዚአብሔር ነው፣ ሕያው ነው። ሕያው ስለሆነ ነው የማይለወጠው። የሚለዋወጥ ውስጥ አይደለም ሕያውነት ያለው። ሕያውነት ያለው የማይለዋወጥ ውስጥ ነው ያለው። እኛ ሕያው አይደለም። ይሄ ሕያው አይደለም።
ይሄን ያመጣው ታውቃላችሁ የማይታየው ዓለም ነው። የሚታየውን ዓለም ያመጣው አይደል? የሚታየው ከማይታየው ዓለም እንደመጣ ይላል መጽሐፍ። ምድርና ሞላ ሁሉ አጥናፍ ዓለም ሁሉ ከማይታየው ከመንፈሳዊ ዓለም እውነተኛ ዓለም ከዛ ነው የመጣው። ስለዚህ መጽሐፍ ቅዱስ ይሄንን አይደለም እውነተኛ ዓለም የሚለው የማይታየውን በመንፈስ የምታዩት ዓለም እሱን እውነተኛ ዓለም አይምሮአችን በቃ የሚከብደው ዓለም ማለት ነው። መንፈሳዊ ዓለም የእግዚአብሔር ስርዓት ያለበት የእግዚአብሔር አገዛዝ ያለበት በደል ኃጢአት ጭቆና የሌለበት የእግዚአብሔር ኪንግደም የእግዚአብሔር ሐሳብ የገዛበት ከዛ ነው ከማይታየው ዓለም ነው የሚታየው ዓለም የመጣ። ስለዚህ እግዚአብሔር እንዲህ ያለን ያለው አይለወጥም። እኔ አልለወጥም ሕያው ነኝ። ስለዚህ የተናገረውን ያደርጋል። እግዚአብሔር ኪዳኑን ይጠብቃል። ለእናንተ የተናገረውን ሐሳብ እግዚአብሔር አይቀይርም ሕያው ስለሆነ። የሆነ እውቀት ላይ ደርሻለሁ አይልም እግዚአብሔር። ሕያው ነው። እውቀቱ ያው ነው። ማንነቱ ያው ነው። እግዚአብሔር ሕያው ነው። በመጀመሪያ መጨረሻን የሚናገር አምላክ ነው። መጀመሪያሽ ላይ መጥቶ መጨረሻን የሚናገር አምላክ አይገርም? እግዚአብሔር እኮ ፍጻሜያችንን ነው የተናገረው። ይሄ ህዝብ ተራ ህዝብ አይደለም። የእግዚአብሔር መንፈስ ያለባችሁ ሰዎች እግዚአብሔር ፍጻሜያችንን ተናግሮናል። በአብ ቀኝ አስቀምጦናል። ተቀምጠን ነው የጀመርነው። አሜን ነው ወይ? የከበረ ቦታ ላይ የተቀመጠ ህዝብ ነው። ተስፋ ያለው ህዝብ ነው። አምላካችን እግዚአብሔር አይለወጥም። ደግማችሁ እግዚአብሔር አይለወጥም ብሎ ማይለወጥ የመጀመሪያው ሕያው ስለሆነ ሕያው አምላክ ስለሆነ ሕያው አምላክ ሐሳብ አይቀይርም። ማይለወጥ ነው። እኔ እግዚአብሔር አልለወጥም። ስለዚህ እግዚአብሔር የገባላችሁን ኪዳን የተናገራችሁን ማለዳ ላይ ያወራችሁን በነቢያቱ አልፎ የተናገራችሁን ይፈጽማል። ስለማይለወጥ ኮራ ያረጋል እግዚአብሔር እንደማይለወጥ ስታስብ። ምክንያቱም እግዚአብሔር አጫውቶን መሀል ላይ ገብተን ብዙ ነገር ብዙ ንፋስ ብዙ ወጀብ ብዙ ቻሌንጅ ይገጥሞናል። በመታልፉበት ቦታ ሁሉ እሱ እንደማይለወጥ ለሁኔታው መንገር አለብን። አንዳንዴ እግዚአብሔር የተወን ይመስላል። እግዚአብሔር የረሳን ይመስላል። አይመስልም? መዝሙረ ዳዊት ላይ እግዚአብሔር በምዕራፍ 13 ቁጥር 1 ላይ እግዚአብሔር ተውከኝ ወደ አንተ ጮሃለሁ አቤቱ ተውከኛል። በተውከኝ ጀምሮ ቁጥር 6 ላይ ሲደርስ እግዚአብሔርን አመሰግነዋለሁ፣ ለእግዚአብሔር ምስጋናን አቀርባለሁ ይላል። ለምን? ተውከኝ ሲል የነበረ ትቶኛል ሲል የነበረ እግዚአብሔርን ሲጠራጠር የነበረ ሰው ቁጥር 6 ላይ ሲያመሰግን ታያላችሁ። እግዚአብሔርን ሲያከብር ታያላችሁ። ቁጥር 1 አጉረምርሞ ቁጥር 6 ላይ ሲያመሰግን ታያላችሁ። የእግዚአብሔር ሕያውነትን ሲያይ የእግዚአብሔር በመገኘቱ ሲጎበኘው እግዚአብሔር ሲደርስለት ሲያይ እግዚአብሔርን ማመስገን ጀመረ። ክብር ለኢየሱስ ይሁን። ለምን? እግዚአብሔር ስለማይለወጥ። ሐሳብ የለወጠ መስሎት ነበረ ዳዊት፣ የተወ መስሎት ነበረ። መቼ ትመጣለህ አቤቱ ተውከኝ ብሎት ነበረ እግዚአብሔር። ተውከኝ ብሎ ሳይጨርስ ቁጥር 6 ላይ ጉብኝነት ሲጀምር ታያላችሁ። እግዚአብሔርን ሲያመሰግን ታያላችሁ። ለምን? እግዚአብሔር አይጥልም አይተውም። መጽሐፍ ሲናገር አልጥልህም አልተውህም እንዳልኩ እኔ አልጥልም አልተውም። እግዚአብሔር ሐሳብ መልእክት አለኝ። የተናገርኩሽን እስከማደርግ ድረስ አልጥልሽም ያለ ጌታ የተናገርኩን እስከማደርግ ድረስ በእውነት እግዚአብሔር ያደርሳችኋል። የተናገራችሁ ስፍራ ትደርሳላችሁ። በሰላም ትደርሳላችሁ። እግዚአብሔር ወዳወራችሁ ትደርሳላችሁ። መድረስ ይሆናል። ሁኔታው ይሰብካል፣ ጠላት ይሰብካል፣ ክፉ ሰዎች ይናገራሉ። የታለ ያ ሁላ ትንቢት ሰምቶ
እግዚአብሔር ያውላ ተናግሮት የታል ይላል። እግዚአብሔር ግን ለሳራ እንደተናገረው እንደዛው አደረገ። እግዚአብሔር እንደተናገረው ነው የሚያደርገው፣ እንዳወራው ነው። እግዚአብሔር ዛሬ እኔ አልለወጥም በላቸው ብሎኛል። አይለወጥም። እግዚአብሔር አይለወጥም። እግዚአብሔር አይለወጥም። የምታመልከው አምላክ አይለወጥም። ሐሳብ አልቀየረም። እግዚአብሔር እንደተናገረው ያደርጋል። ያው ነው። ደስ አይልም? ትደርሳላችሁ። እግዚአብሔር ወዳላችሁ፣ እግዚአብሔር ወዳለው በሰላም እንደርሳለን። እስቲ ይደርሳለሁ ብሉ አለ። የሆነ ሰው ዛሬ የሚደርሳል። ፈተናው ብዙ ነገር አስጥሎታል፣ ግን ይደርሳል። እግዚአብሔር ለዛ ሰው መልእክተኛ አድርጎ ልኮኛል። አልለወጥም፣ እኔ አልለወጥም። ኢየሱስ ጌታ አይለወጥም። በምንም ሁኔታ ሳላመልከው ትቼዋለሁ። አንድ ወር አይለወጥም። እግዚአብሔር በቃ በጣም በተለያየ ሁኔታ እግዚአብሔር በድካሙ ውስጥ ነኝ፣ አይለወጥም። እግዚአብሔር ድካሙ የሚያሳየው አንተ እንደተለወጥክ፣ አንቺ እንደተለወጥሽ፣ ትላንት የነበረው ግለት ድካሙ አንተን እንደለወጠ ነው የሚያሳይ። ኢየሱስ ጌታ ነው። ብዙ ጊዜ በዚህ ቦታ ላይ ተናግሬያለሁ። መድከም መንፈሳዊነት ነው። አሜን ነው። ለብዙ ሰው አይመችም አይደል? መድከም መንፈሳዊነት ነው። ስትደክም እኔ አልችልም እያልክ ኢየሱስ ጌታ ማትደክም አይደለም። አንተ የማይሰለች አይነት አይደለም። ማትዝል አይነት አይደለም። አንተ በቃ የበቃ አይደለም። ትዝላለህ። እምነት ይፈተናል። ያለ ጸሎት ይፈተናል። ያለ አቅም ይፈተናል። እግዚአብሔር ቻርጅ ሲያደርግ ደግሞ ከቀደመው የበለጠ ትፈጥናለህ። ኢየሱስ ጌታ ነው። አሜን ነው ወይ? ጳውሎስ ሲናገር ኃይል በድካሜ ይገለጣል። ያንተ ኃይል በኔ ድካም ላይ መጥቷል አለ። በደከመው ላይ በዛለው ላይ የእግዚአብሔር ኃይል አክሰስ ያደርጋል። ክብር ለኢየሱስ ይሁን። አሜን ነው ወይ? እስቲ አጠገባችሁ ላለው መልእክት ንገሩት፣ እግዚአብሔር አይለወጥም። ማይለወጥ ከሆነ የተስፋ ቃሉን እግዚአብሔር አይቀየርም። የተናገረውን ላንተ የተናገረውን በዛ በምትጸልይበት ሰዓት፣ ፊቱን በምትፈልግበት ሰዓት፣ እግዚአብሔር በጣም በናፈቀ ሰዓት፣ በፈለክበት ሰዓት ያወራ እግዚአብሔር መንገድ ላይ በቃ አሁን አገልግሎት ትተሃል፣ ዝልሃል፣ ጸሎት አቁመሃል፣ እንዲና እንዲያ ብሎ እግዚአብሔር ሐሳብ አይቀየርም። የተናገረውን ያደርጋል። አሜን ነው ወይ? እንደ ተናገረው እግዚአብሔር ሳራን አሰባት ይላል። መታሰብ ይሆንላችኋል በኢየሱስ እግዚአብሔር እንደ ተናገራችሁ ትታሰባላችሁ። እኔ አንድ ነገር አይቻለሁ። የከበረ ሰረገላ በመንፈሴ ማየው እንደዛ ነው። እግዚአብሔር በዛ ሰረገላ ላይ የሚያወጣቸው ሰዎች አሉ። ዛሬ ወደ ተናገረው ከግብ ትደርሳላችሁ። እግዚአብሔር ወዳለው ትደርሳለህ፣ ትደርሻለሽ። አልለወጥም። ላንቺ እንደተናገረው ለእናንተ እንደተናገረው እንደዛው ያደርጋል። እንዳወራ እንደዛው ነው የሚያደርገው። በህይወት ላይ እግዚአብሔር ማለዳ ላይ እንደተናገረው ነው የሚሆነው። ጥላችሁ የመጣችሁት የእግዚአብሔር ድምጽ ካለ ዛሬ በሕያውነት ይለብሳል፣ አካል ይለብሳል። ኢየሱስ ጌታ ነው። እጆቻችሁን ከፍ አድርጉ በጌታ በኢየሱስም። ለነዚህ እጆች የሚያስፈልጋቸው አቅራቦት ከሰማይ ከፈት፣ ሞገስ ይሰጥ በጌታ በኢየሱስም። መድረስ ወዳለባቸው እግዚአብሔር ስለምታደርሰን እናመሰግናል። እነዚህ እጆች በዚህ በሚመጣው ዓመታት፣ ሳምንታት፣ ወራቶች በምስጋና ይገለጣሉ፣ በፍሬ ይገለጣሉ፣ በድል ይገለጣሉ፣ በምስጋና ይገለጣሉ። እግዚአብሔር ታላቅ ነገር አደረገልን፣ ደስም አለን እንላለን። ክብር ለኢየሱስ ይሁን። ትደርሳለህ። ይሰማኛል ከብዙ ሰው ላይ ድካም ሲወልቅ ትደርሳለህ፣ ትደርሻለሽ። እኔ እርግጠኛ ነኝ ትደርሳላችሁ። ማንን እንደጣለ በጣም እርግጠኛ ነኝ። እግዚአብሔር ብዙዎችን ሲያጽናና አይቻለሁ። የብዙዎችን በደስታ ሲቀይር አይቻለሁ። በቃ ተረሱ የተባሉትን ሰዎች ለመታሰብ ያቆማቸው አይቻለሁ። እግዚአብሔር ያደርሳቸዋል።